በ27 ሄድኩኝ 28 እሱ ጋር ወልክ 29 ዕለት ሐሙስ ዕለት 29 የሚሆነው ሐሙስ ነው መሰለኝ አይደል? ከዛ መጥቼ ቤቴ ከተመለስኩ በኋላ ብር ላኪልኝ አለኝ። ቤቴ ከመጣሁ በኋላ ስጦታ አለ አይፎን 30 ገዝቼ ስጦታ ሰጥቼው ምናምን የመጣሁት ለባሌ። እኔ የዛለት የባለት ስልኩን ስነቅጠው ከእጄ ላይ ወደቀና ይሄ ስክሪኑ ከላይ ያለው የለም እንዴ ዝም ብሎ ስንቅጥ ብቻ ጫር ሲል እኔ ግን ለባሌ ብዬ ስልክ ገዝቼ ነው ሄድኩትና 2 ቀን አድሬ። ግድ የለሽም ይሄ ነገር ወደ እርቁ እንሂድ። ግድ የለሽም እኔ እኮ አይደለም ግድ የለሽም ሄዱ ካርሎስ እሺ አንድ ጥያቄ አልኩት ዲጄ በዚህ ጉዳይ ነው። የመጀመሪያ ደረጃ እኛ እዚህ ያለን ሰዎች ትዳር ባንገባም ስለ ትዳር ምን እንደሆነ በስሱም ቢሆን ሁላችንም እናውቃለን። ያው ትዳር ሲገባ ብዙ ነገር ታስቦ ልጆች ሊወለድ ወር ቤተሰብ ሊመሰረት ጥሩ ነገር ሊመሰረት ተብሎ ነው ትዳር የሚገባው አይደል? እኔ ቆንጆ ትዳር ላይ ብዙ ነገሮች ይመጣሉ። መጣላት፣ ጸብ፣ ጭቅጭቅ፣ ድብድብ ሊመጣ ይችላል። ውሸት ምናምን ልትወሳሽ አይኖ ልመክርሽ ልናገርሽ ምናምን አይደለም። ትዳርና ፍቅር ከአንድ ወገን ብቻ ሆኖ አይዘልቅም፣ አይቀጥልም። እናውቃለን። ልክ ነሽ የኔ እናት። አንቺ እንደ ፍላጎትሽ እንደ ኢንተረስትሽ ከሱ ጋር አሁን ላይ እሱ እሺ ቢል አንቺ የመቀጠል ፍላጎት አለሽ? የመጀመሪያው ጥያቄ እኔ ሲጀምር ማንንም ሰው አትፍሪ፣ ችግር የለውም። እዚህ ጋር አሁን ማለት ነው ካርሎስ ስለ እምነት ያውቃለሁ። ትዳር ክቡር ነው። ዝም ብለህ በቀላሉ በጣም ቻሌንጅ የምታሳልፍበት በጣም መከራ የምታሳልፍበት ነው ትዳር። ብዙ ጊዜ አይኑ ለዛ ነው እየጠየቅኩሽ ማረፍ ነው የሚፈልጉት። ትዳር ላይ እረፍት የለም ባይዘው እና ትዳር በሁለት ነገር ነው ፍቺ የሚሆነው። አንዴ እቺን ብቻ ጥያቄ መልሽልኝ፣ ታስረጅኛለሽ። ችግር የለውም። አሁን እኔ የጠየኩሽ አሁን እሱ እሺ ቢል ያለውን ነገር በሽማግሌም በምንም እንፍታ ብሎ ቢመጣ አንቺ ወደ እርቅ የመግባት ፍላጎትና ኢንተረስቱ አለሽ? የመቀጠል ፍላጎቱ አለሽ? ይሄን ብቻ አጣር አድርገሽ አይ የለኝም ወይም አለኝ። አይ ሆፕ እንዴት ነው የማልፈልገው ባል አይደል እንዴ? አፈቅራለሁ። ቤቴ ነው መገንባት። እሺ አመሰግናለሁ። ስለዚህ አሁን የሱ መልስ አሁን ከዲጄ እሱን ጠርተህ አውርተህ አናግረዋል? ምን ታስባለህ ካርሎሱ? ይሄ ጉዳይ እንደዚህ ቀላል አይደለም። ቆይ ጥያቄን ጨርስና ለሌሎቹ እድል እንስጥና ካርሎስ ለምን ላይ ወጥቶ ካሁን ባለ ክብሬን የሚነካ ነገር ተናግሮ ነው ሄደው ትላንትና በጣም የሚያስጠላ ነገር ማለት ነው። አሁንም ደግሞ መጥቶ እዚህ ጋር ድጋሜ እንደዚህ ንግግር እንዲናገረኝ ስለማልፈልግ አልፈልግም። እንደዚህ አደባባይ ላይ መጥቶ እናንተ አይኑ አደባባይ ላይ ኖ አይናገርሽ። አይኑ አደባባይ ላይ አይደለም። እርቀ ሲባል ዲጄ በስልክ ተቀብሎ በውስጥ ያለውን ነገር አውርቶት ፍላጎቱ ከሆነ የመር ይቅር ለእግዚአብሔር ተባብላችሁ በስልክ በውስጥ ነው የሚጨረሰው። እንደዚህ አይነት ነገር ሚዲያ ላይ ተውቶ ኦኬ ይካል ከአባት በላይ ምን አለ? ከአባት በላይ እጃቸውን ወደ ላይ አድርገው መስቀላቸውን አደረጉና እንደው ልጅ በመድኃኔዓለም ቀን የመጣሁት መድኃኔዓለም መርቶን ነው በዛሬ በለቱ ቀኑ አንተ ጋር መጣም ብለው ከወገባቸው ጎንበስ ብለው ማለት ነው። እንዴት ትትናቸው ትዳር አንተ እሱ አልፈልግም አለ። ታረቅን፣ አስታረቁን ምናምን ተቃቅፈን ለቀን አብረን ጊዜ አሳልፈን ምናምን የተለያየ ነው። እሺ ከዛ በኋላ እኔም ደግሞ ስጦታ ይዤ ነበር። ስጦታውን ሰጠሁት ምናምን። ከዛ 2 ቀን ሲሆን ምሳ ቁርስ እራት እያልኩኝ ምናምን ነገር ትንሽ የኔን እጅ መብላት ከእንትን ካለ ቆየበት ስራ ምክንያት ምናምን ቁርስ ምሳ እራት ምናምን እያልኩኝ ያበላሁኝ አብሬ ጊዜ አሳለፍኩኝ ምናምን። ከዛ መጣሁኝ ወደ ቤቴ ከ2 ቀን በኋላ። ከዛም በኋላ ብር ፈልጋለሁ ብር ላኪ ያለኝ ብር ላኩኝ። ከዛም በኋላ ልደታን ዋልን። 2 ደግሞ ከልደታ በኋላ ደግሞ 2 እሁድ ማለት ነው። እሁድ ቀን ቅዳሜ ነበር ልደታ። እሁድ ዕለት ደህና ድርሽ ምናምን ደህና አልኩት። ከሰዓት አካባቢ ደግሞ ደወለና ምን አለኝ? ህልም አየሁ አለኝ። ለምን ህልም አየህ ካልኩትኝ ደስ ይላል መቼስ ምናምን ብዬ እየቀለድኩ ነበር። በጣም እንደምታዝኝ አውቃለሁ ሲል ብዙ እንትን አላልኩትም። ከዛ አንቺ ሞተሽ በህልሜ ሳለቅስ ነው ያለኝ። ሁለተኛ ነገር ደግሞ ድስት አሟጠን አብረን ስንበላ ሲለኝ ሐዘን ደስታ ነው፣
ድስት ማማጠጥ ደግሞ ያው እኔ ባለኝ እንትን ማለት ነው። ድስት ማማጠጥ ደግሞ ችግራችን ሊወገድ ነው አልኩት። ኖ አለኝ። አንድ ቄስ ደውዬ ጠይቂያቸው ከዚች ልጅ ጋር እህል ውሃ ካብቅቷል ብሎኛል። ከየት ጀምሮ ነው አንድ የሃይማኖት አባት ትዳርን ለመበተል እህል ውሃ ካብቅቷል የሚለው? ለዛው በጣም እዚህ ሰፈር ታውቁታላችሁ መሰለኝ ስለና ስለስተምር እና ከዛ እንዲህ አልኩት። እርግጠኛ ነኝ ካልኩት እርግጠኛ ነኝ ዮሐንስ፣ ምክንያቱም ይሄ ህይወት ደጋግመህ ስትሰብረኝ ደጋግመህ እዚህ ሚዲያ ላይ ራሱ በጣም ብዙ ሰዎች የጠሉኝ ስናገር ምናምን ብሶቴን የበደልከኝን አላለመናገር ነው። ከዛ ቪዲዮ ከፈትኩና ቦቲም ለምበር የደወለልኝ እዚህ ጸሎት ቦታ አለኝ የእመቤቴን ስም እጄን አድርጌ ሆዴን ድንጋይ ታርግልኝ አንተን በድቄ አሰቃይቼ ምናምን ከሆነ አንተ ብዙ ነገር ነው እኔን አበላሽተህ ሄድከው፣ ግን አመሰግናለሁ ምናምን ነገር አልኩት። ከዛ እንትን በማል ያው ቮይስ አድርጌው ነበር። ሲናፍቀኝ ደወልኩ፣ ናፈቀኝ አለዋለሁ። ከዛ አንቺ ምንድነው ራስሽን ይወራት ነው ምናምን ነገር ይለኛል። የት ነው የሚኖረው? የት ነው የሚኖረው? እኔ አምጥቼው እዚህ ዱባይ። እሱ ዱባይ ነው ያለው? አዎ እዚህ አምጥቼው። አዎ ኦኬ። ሌላ የለመደው ነገር አለ ማለት ነው። ዲጂ ይሄ እኮ ከባድ ነው እኮ ካርሎስዬ፣ በጣም ጉዳዩ በጣም ከባድና ስር የሰደደ ነው። አሁን የምንችል ከሆነ እስቲ ገስት ላይ ላሉት ሰዎች ጓደኞቿም ስላሉ አብረውም ሲጀመር ግንኙነታቸው ሲጀመር የነበሩ ልጆችም ስላሉ እስቲ ለነሱ ድል እንስጥና እንመለሳለን። ሊብራ ቀጥይ እስቲ። ኦኬ። ከዛ እነ ንቁ እነ ራይል ትቀጥላላችሁ፣ ሐሳብ ትሰጡና እንደኔ ሐሳብ ግን የሚቻል ከሆነ ከስርም እየሰማ ከሆነ ይሄ አሁን ክስ የተጀመረውን ነገር አቁማችሁ ወደ ሰላማዊ መንገድ ብትመጡ አሪፍ ነው የሚል አመለካከት አለኝ። እንደኔ ሐሳብ ብትታረቁ መልካም ነው። ሊብራ ቀጥይ። እሺ አመሰግናለሁ። ሁላችሁንም ድምጽ ይሰማል አይደለ? ይሰማል። ኦኬ እሺ፣ እንደምን አለሽ ኤደን? ሰላም ብያለሁ። ያው ባለ ጉዳይ አንቺ ስለሆንሽ ሰላም ጤና ይስጥልኝ እኔ ቆንጆ። እንግዲህ ትንሽ አይ ቲንክ ሐሳቡንም ለመረዳት ሞክሬያለሁ፣ ግን መጀመሪያ ያው አንቺ አማኝ ነሽ ከተረዳሁት ነገር አንፃር የጸሎት ቦታ አለኝ ቤተክርስቲያን፣ አንቺም እሱም ስለ እምነት አባቶች ስለ አንዳንድ ነገር ነውና የምታወሪ ያለሽው። አንድ በመጀመሪያ መጠየቅ የምፈልገው ምንድነው ለምን ወደ ሚዲያ እንዲመጣ እሱ እንኳን ወደ ሚዲያ ይዞት ቢመጣ ሚዲያ ላይ ወጥተሽ አንቺ ወይ ደግሞ ቪዲዮቹን ገብቻ አይቻለሁ የፖስተሻቸውንና በዛ ደረጃ ብዙ አብረሽ ካሳለፍሽው ከምትወጂው ከምታፈቅሪው ነገ ቢቀጥልልሽ ህይወትሽ ደስ ከሚልሽ ባለቤትሽ ጋር ያለውን ነገር የሱን ደካማ ጎኖች በዚህ አሁን በተለይ ያየሁታል አንድ ከነ ጉድለትን የተቀበልኩ የሚል አይነት ነገር አይቻለሁ ነው። አንዳንድ ነገሮች ላይ ለምን በዛ ደረጃ ሚዲያው ላይ እንዲወጣ ፈለግሽ? አንደኛ ይሄ መጀመሪያ ጥያቄ ነው። ሁለተኛ ደግሞ ችግሮችን አሁን የምትፈልጊው ሰው ይዞ ለመቀጠል በምን ደረጃ ነበረ ትዳሩን ይዘሽ እየሄድሽ የነበረው? አሁን እኔ ከተረዳሁት ከሰማሁት ነገር አንፃር ካንቺ ብቻ ነው ትዳሩ እየተፈለገ ያለው እንጂ ከሱ አይደለም። ከመጀመሪያም ጀምሮ ግራውንድ ላይ ሲመሰረት ያላግባባችሁ ወይ ደግሞ ይዛችሁ እንዳትሄዱ የምትፈልጉት እንዳያስቀጥል ትዳሩን የሚፈለግበት ብዙ ነገሮች አሉ ውስጡ ሲታይ ማለት ነውና ላንቺ ደስታ ብሎ የእምነት አባቶችንም ሰምቶ አንዳንድ ነገርም አድርጎ አልፎ የሄደበትን ደረጃ ነው ያያያለውትና ፍቅር ደግሞ ምን አለ መሰለሽ ይሄ በሁለትዮሽ መካከል ከሌለ ደረቅና የሆነ ህይወት የሌለው ነው የሚሆነው። እንግዲህ ፋክቱ ላይ ስንመጣ ማለት ለምን እስቲል ነው እየተጎዳሽ ነው ያለሽው፣ እያለቀሽ ነው ያለሽው፣ እየተሰማሽ ነው ያለሽው።
ምንም ነገር ትቆፍሪያለሽ እሱን ለማስደሰት ከሱ ጋር አብሮ ለመቀጠል ምናምን ግን ልብ የሚለው ነገር ላይ ካልተሳሰረ የሰው ልጅ በተለያየ ነገር በሚደረግ ወይ ደግሞ አብሮ በማሳለፍ በመኖር የሆነ ነገር ደረጃ ደርሰናል በማለት ልብ ካልተሳሰረ ህይወት ዘላቂነቱ ትክክል ነው ብዬ ማላምን። ለምን በሆነ ስሜት ላይ የተመሰረተ አይደለም። ብዙ ጊዜ ትዳሮችን ስታይ ማለት ነው ነገ ረጅም ህይወት አለ። ገባሽ? ህይወት ሲባል እዚች ጋር አይደለም ረጅም ህይወት። ያንን ህይወት ስትኖር እንዴት ነው ያጣጣምሽው? በደስታ በሳቅ በፍቅር በመከባበር በንጹህነት እንዴት ነው ይዘሽ የምትይዙ? ለምንድን ነው አክሴፕት ማድረግ የማይቻለው የዛን ሰው ስሜት? ማለት በሱ ሳይድም እኮ እውነት አለ። ሳይፈልግ እንደፈለገ እያስመሰለ ቢቀጥል ህይወት ያለው ህይወት አይደለም የምትኖሩት። ገባሽ? ይሄንን ግን የምትፈቱት የት ነው? መሬት ላይ ቁጭ አድርገሽ አውርተሽው አይ በዚህ ምክንያት አልፈልግም ካለሽ ምክንያቱም ተቀብለሽ ውስጥሽን አጠንክረሽ ደስተኛ የምትሆኝበትን ህይወት መፈለግ። አይ በዚህ ምክንያት እቀጥላለሁ ካለሽ ደግሞ ያንንም እንደዛ ጩኸት በሌለበት ጉዳት በሌለበት መውጣት መውረድ በሌለበት ነገሮችን በስነ ስርዓት በተረጋጋ መንፈስ መፍታቱ ይጠቅማል። ገባሽ? አይሽ ያሳለፋችሁትን መልካም ጊዜ አበላሻል። አሁን አንቺ የፖስተሻቸው ነገሮች ሊራይ ያልገባሽ ነገር አለ ማሪ። ለምን ወደ ሚዲያ ወጣሽ ከሚለው እኔ ራሴ እንደኔ እንትኑ ዝም ልበልና ሪቻለሽ እነሱ ንቁም ስላለች ሪቻለሽ ሪች ወይ ንቁ አይደለም። ቆይ ውዴ ይቅርታ ባለጉዳዩ አንቺ ነሽ ሄደን እኔ ለምን መሰለኝ ሰዎች እኔ ሁላችንም ቀሪዎች ነን። ይኸውልሽ ሁላችንም ቀሪዎች ነን። ከሱ ጋር ነው አንድ አልጋ የተጋፈፋችሁት። ከሱ ጋር ነው አንድ ያልኩሽኝ እነሱ ባይዘዌ እሱ መርዝ ለጠጣ ነው ራሴን ላጠፋ ነው አምጣውልኝ አፈቅራታለሁ ብሎ ሲያብድ ገባሽ? እነሱ አይ ነው ግን ያው ሁሉ ፕሮሰስ አለፈ። ገብተሽ አግብተሽ ትዳር መስርተሽ አንዴ ልጅ ለምን መሰለሽ አንዴ ያበላሽሽው በተለይ ሚዲያ ላይ የወንድ ልጅ ክብሩን የሚነካ ነገር ይዘሽ ቆጣሽ ለምን ከመሰረቱ እኮ ማለት ነው ትዳሩን ያወጣው እኮ እሱ ነው። ቆይ ክርክር አናርገው። ክርክር ሳይሆን የምናረገው የምንሰጠውን ሐሳብ እንስጥና ወደ ሶሉሽኑ እንሂድ። ጥያቄና መልስና ሐሳቤን ጠቅለል አድርግና ወንድ ልጅ በክብሩ አይደራደርም። ምንም ነገር ቢያደርግ የምትፈልጊው ከሆነ ይሄንን ልጅ ገበናውን ሸፍነሽ በትዕግስት አልፈሽ ጸልየሽ ሐሳቡን የሱንም ስሜት መቀበል ደግሞ ዲጄ እንደኔ ማለት ነው እንደኔ የሱም ሐሳብና ስሜት ሊታይለት ግዴታ ነው። ምክንያቱም አንድ ሰው ካልፈለገ የሆነ ነገር ላይ በግድ ትዳር ትናንት መስርተናል ትናንትና አልቀሰህ አስገብተኸኛልና ዛሬ ያጎደልኩብ እንግዲህ ስልክ መቀማት ወንድ ልጅ ትዳር ውስጥ ሆነሽ ስልክ ቀምተሽ እስከ መከስከስ ደረጃ ድረስ ከደረሽ አረኔ ማርያም ከተከስኩ ማራዳምጪኝ እኔ እንደዛ አላልኩም። አውራኝ ብዬ ስልኩ የተገዛው እንግዲህ ለዛ መሰለኝ ስልኩን ስትነጥቂ የሱን ፍላጎት አልተቀበልሽለትም። ለእሱም ያዝናናው የሚያስደስተውን ነገሮች አንቺ ጋር ሲመጡ አፍራሽ ናቸው፣ አክሴፕተብል አይደሉም። ስለዚህ መግባባት ኦኬ ሐሳቤ ልጠቅልልና ከፈለግሽ አንቺ ታወሪያለሽ። በአጠቃላይ አሁን እኔ እንደዚህ ብሎ ሐሳብ ለመስጠት ሳይሆን አሁን በተናገርሽው ነገር አንፃር ከወደድሽው ካፈቀርሽው እንደ እህት ነው። እኔ አሁን እንደ እህት ከወደድሽው ካፈቀርሽው ነገሮችን በውስጥ ብታስኬጃቸው የተሻለ ይሆናሉ። ገበና ባይወጣ ከወደድሽው አመልሽ መጀመሪያ ስላልተረዳሽ በጣም ብዙ ነገር አወራሽ ወይ ደግሞ ባትሰጪኝ። ምክንያቱም እያሳመምሽ ነው እንደዚህ ስትናገሪ። ምክንያቱም ወይ መጀመሪያ መስማት አለብሽ። ከመጀመሪያውም እኔ በፍቅረኝነት ስንሆን መጀመሪያውን ፈልጎ ሚዲያ ላይ እንዲወጣ አፈቅራታለሁ ያለ ሲያላዝን የነበረው እሱ ነው ያደለው ሁኔታዎችን ከስር መሰረቱ ያወጣሁት ያውቃሉ። ለዛ ነው እኔ ካላመናችሁ የነበሩት ይዩት እምላችሁ። ይሄንን እኔ ፖስቶች የፖስተድኩት ራሱ በጣም በራሱ ጀማ ሴቶች ግፊት ነው። ሲሳድቡኝ ሲያንጓጡኝ
ከዛ እሱ በቃ እዚህ መጽሐፍ ቅዱስ ምናምን ስለሚያስተምር እሷ እኮ አታከብረውም፣ እሷ እኮ እንዲህ አትሆንም። እኔ ግን በስተጀርባው እያሳለፍኩ ያለሁትን እሱ ሄዶ የሚናገራቸው የሚሰጣቸው ንግግሮች እውነት እያደረጋቸው ሲበስብኝ ነው ይሄን ያደረኩት። ሲበስብኝ እንጂ ማድረግ ፈልጌ አይደለም እንዴ። እኔ እኮ ባይዘዌ ብዙ አላ እሺ እነ ንቁ እና ዮሐን እንግዲህ እንደ ቅርብ ጓደኛ እንደ ግሩፕ ውስጥ እንደነበራችሁትም ለነሱም ለሁለታችሁም ተቀርባላችሁ። ምንድነው ሐሳብ ያላችሁ ንቁና ራሔል? እኔ ትንሽ ነው እናንተ ነገር ድምጽሽን ከፍ አድርጊ ንቁ። አይሰማም? ይሰማል አሁን። ኦኬ ኤዱ ባታወራ እየደከማት ነውና እኔ ባታወራ እኔ ማለቴ አይ ዶንት ኖ ሙለር ያው ሐሳብ ታሪኩን እናውቀዋለን። የተሻለ ሐሳብ የምትሉትን እንደ ጓደኝነት ቅርበታችሁ ምንድነው? እነዚህ ልጆች ማስማማት ነው ወይስ በክስ ደረጃ ሄደው እንዲለያዩ ማድረግ ነው? ምንድነው ትክክለኛ ስሜታችሁ? እኔ መስማማት የሚባል ነገር የለም። ነው ግን ይልክ አልወደውም አላልኩም። አዎ ወደዋለሁ፣ አፈቅራለሁ። ይሄ እኮ ምንም እንትን የለውም። ምንም ማፍርበት ነገር የለም። ገባክ? ውስጤን ነው የምገልጸው። ግን አንደኛ ነገር ከኔ ጋር ጊዜ አሳልፎ ብዙ ነገር አድርጎ ምናምን ከመጣ በኋላ ልክ የሆነ እንደ ፍቅረኛሞቹ አክት የለም በቃ የመለመን ባህሪ እንዲደረግበት እንደዛ ነው። በክብሩ ምናምን የምትሉ ደግሞ ክብር ማለት በመጀመሪያ በመሰረቱ አደባባይ ወጥቶ ሲያለቅስ እሷ እንዲህ ታርገኝ እሱ እንዲሆናለው እንዲህ ብሎ ሲያል ያኔ ነው ክብሩ ዝቅ ያለው። ያለቀሰው ባለ ለፍቅር ነው። ተይ ስናለቅስም በአደባባይ ስናለቅስም ውሸታም ናችሁ አትበሉም። አፍቅሮ ነው ያለቀሰው። ተይ ሄዱ ይልክ እሱ እንደዛ ሲሆን ብዙ ሰዎች አንተ ሴታ ሴት አንተ ምናምን ሲሉት ገባክ? ይሄ ነው ክብር። ገባክ? እኛ እኮ በማይላችን ትልቁ እኮ ለትዳር ፍቻችሁ ምንድነው ብትል እኮ ይሄን ያለ እኮ በምንም እኮ አክሴፕት የሚደረግ ነገር አይደለም። ትልቅ ነገር የለም። ከመሰረቱም ካመጣጡም የነበረ ነው። አዲስ ነገር አይደለም። ገባክ? ዛሬ ክብሩ የታየው እዚህ ሀገር ሳመጣው ነው እንዴ? ብዙ ነገር ሳደርግለት ነው? ህይወቱን ሳቃናለት ነው? ለምን ትናንትና ክብሩ አልታየው እንዴ? እኔ እኮ እዚህ ሆኜ እኮ ሰው ሀገር እሱ ህይወቱን ለማስተካከል በጣም ብዙ በምጣጣርበት እኮ መጠየቅ አልችልም ምንም ነገር። እሱ የሆነ ነገር ካለ በጣም ያነሳ ፎቶዬን ይረግጣል። አውላለኝ ሰክሮ በራቁቱን እየሰደበኝ ምናምን ነገር። ይሄን ማድረግ እችላለሁ ማለት ነው አልችልም። ግን ለምንድን ነው የኔ ጥፋት እዚህ ገኖ የታየው? እንደ ሴት የሆንሽው ምንድነው ተብዬ ብጠየቅ እኮ ያለብኝ እኔ ነኝ። ግን ለምን እኔ ላይ ጫና እንደሚያደርጉ በጣም ነው የሚገርመኝ። ማህበረሰቡ ያንቺን ህይወት አይኖርም። ይኸውልሽ አሁን ሐሳብ ነው እየተቀበልን ያለ ነውና ማህበረሰቡን ተይው። እዚህ ጋር ኮሜንት የሚጽፈውን የሚስቀውን ተይው። እነሱን ተያቸው፣ ሊቪት አድርጊያቸው። ዲጂምለር ጠየቀኝ ምንድነው ይኸውላ ነገር ከተፈጸመ በኋላ ምናምን ምን አለኝ ጠየቀኝ። ሁሌ በሰዎች ምን አለኝ ከመታረቁ በፊት ማለት ነው ቲክቶክ ላይ ማንም እንዳያውቅ እንደታረቀናል። ገባክ? አባቶች ቁጭ ብሎ ታርቀን ምናምን ከሱ ጋር ጊዜ አሳልፌ ምናምን ምን አለኝ ቲክቶክ ላይ መታረቃችን ማንም እንዳይሰማ። ለምን አልኩትኝ። አይ አለ አይደለ እማ አንዳንዴ ብዙውን ጊዜ ከመሰመረም ከፍቅር ህይወታችን ጀምሮ አደባባይ ላይ ሁሉ ነገር ታይቶ የሰው አይንም ይሆናል አለኝ። በንጹህ ልብ ነው ያመንኩት። እሺ አልኩት። ምክንያቱም ካሁን በኋላ የተደበቀ ነገር ሊኖረኝ ነው ብዬ ማለት ነው። ከዛም በኋላ ልክ ቤቴ ስመጣ ምን አለኝ እንዲህ አይቻለሁ ህልም ምናምን እና ከዛ ቄስ ከዚች ልጅ ጋር ህይወት ጋር አብቅቷል አለኝ። ስለዚህ ፍቺ ስጪ
አለኝ። ከዛ ለምን መታረቃችንን ቲክቶክ ላይ እንዳይሰሙ አለኝ። ጥያቄ ሆነብኝ። ምክንያቱም ይሄ ልጅ ከሌላ ነገር ውስጥ ገብቷል። ኤደን ማለት አሁን ይኸውልሽ ኤደን ይቅርታ፣ አሁን አንድ ከሌላ ሴት ጋር ህይወት ጀምሯል። ከሌላ ሴት ጋር የጀመረው ነገር አለ ማለት በዚህ ደረጃ የምታውቂው ነገር አለ። እንትን አትበይው ማለት እንደ እንቁላል እንትን አትበይው። አሁን እኛ ለማስታረቅ ማሰብን ግን ሁለታችሁ መሀል ያለው ነገር በጣም ከባድ ነገር ነው። መታረቅ አሁን እንደሚገባኝ እኮ ለምን መሰለክ እዚህ ቲክቶክ ላይ ማያውቁት በጣም ብዙ ነገር አለ። እኔ ካስገባሁት ስራ ቦታ የኔ ቤተሰብ ያስገባውን ስራ አልተመቸውም ነበርና አልተመቸክም፣ ሌላ ስራ ተፈልገክ ትወጣለክ ምናምን ተብሎ እየተስተካከለለት እያለ የሆነ ሰው ስም አልጠቅስም የሆነ ሰው አመቻችቶ እኔ ቤተሰብ ጋር አንድ ቀን አደረና ስራ አገኘው ብሎ ለኔ ስራ መልቀቁን ሳይነግረኝ ወደዛ ሰው ጋር ሄደ። አሁን እዚህ ጋር እኮ ዲጄ ወደ መፍትሄው ነው መሄድ ያለብን። እዚህ ጋር 600 700 ምናምን ሰው ራሱ ቁጭ ብሎ የአንድ ሰው ወገን ነው ብቻ እየሰማን ያለው እያሉ ነው ያሉት። ቢችል ሰው ያኛው ሰው ይሰማል ዲጄ? አዎ ይሰማል። ታዲያ የምን ቀን አለፈ፣ ክረምት ቤት አይሰራም እኮ ልጁ አንዴ ልቡ ሸፍቶ ከሄደ ሄደ ነው፣ አይመለስም እኮ በቃ እሱን ለዛ እኮ ነው ጥሩ ታትበሉ ነው ጠላቱ ምን እንትን ይላል፣ ምንም ነገር ይላል። በቃ ባለበት መልካም ይሁት እንደዛ ከሆነ